የኢትዮጵያ የባህር በር ጥያቄ የውስጥ ልዩነቶችን የሚሻገር የትውልድ ጥያቄ መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባንኮች በአስገዳጅነት በብሔራዊ ባንክ የሚያስቀምጡት ሪዘርቭ ምጣኔ ወደ 10% ወርሃዊ አማካይ ከፍ እንዲደረግ ወሰነ። የድሬዳዋ ነፃ ንግድ ቀጠና የኢትዮጵያን የንግድና የሎጂስቲክስ ስርዓት በማቀላጠፍ በኩል ተስፋ ሰጪ ውጤቶች እየታዩበት መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ገለጹ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐሳብ ሚዲያ ቤተሰቦች እንደምንውላችኋል። ይህ የሐሳብ ሚዲያ የመረጃ ሰዓት ነው። ከዚህ ሰዓት ጀምሮ ከሀገር ውስጥና ከውጪ በዕለቱ ከተሰሙ ጉዳዮች ውስጥ አበይት ያልናቸውን መርጠን እናጋራችኋለን። አብራችሁን ቆዩ። ቴድሮስ ብርሃኑ ነኝ። የኢትዮጵያ የባህር በር ጥያቄ የውስጥ ልዩነቶችን የሚሻገር የትውልድ ጥያቄ መሆኑን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ገለጹ። ሚኒስትሩ ይህን ያሉት የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው የ5ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባ ላይ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። የምክር ቤቱ አባላት ለሚኒስትሩ ካቀረቧቸው ጥያቄዎች መካከል ኢትዮጵያ በታሪካዊ ስህተትና ግፍ የተነፈገችውን የባህር በር ለማስመለስ የውጭ ጉዳይ ሚኒስቴር ምን እየሰራ እንደሆነና ከዜጎች ምን ይጠበቃል የሚሉት በዋናነት ተነስተዋል። ሚኒስትሩ ለቀረበው ጥያቄ በሰጡት ምላሽ የባህር በር ጥያቄ ምላሽ እንዲያገኝ የኢትዮጵያን ብሔራዊ ጥቅም በሚያስከብር መልኩ በስፋት እየተሰራበት መሆኑን ገልጸዋል። እስካሁንም የኢትዮጵያ ጥያቄና የፍላጎቷ ምንነት ለዓለም አቀፍ ማህበረሰብ በግልጽ ማስረዳት መቻሉን ጠቁመዋል። የኢትዮጵያን ፍላጎት የማስገንዘቡ ስራ ውጤት ማስገኘቱን የጠቀሱት ሚኒስትሩ አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩንም አብራርተዋል። የባህር በር የአንድ ፓርቲ የወገን ወይም የግለሰብ ጥያቄ ሳይሆን የሀገርን ዘላቂ ጥቅም የሚያረጋግጥና የውስጥ ልዩነቶችን የሚሻገር የትውልድ ጥያቄ በመሆኑ ጥያቄው ምላሽ እስኪያገኝ ድረስ ሁሉም ዜጋ ያለ ልዩነት በአንድነት ሊቆም እንደሚገባ አሳስበዋል። በተለይም የኢትዮጵያን መዳከምና መኮስመን ለሚመኙና ለዚህም ሌት ተቀን ለሚሰሩ አካላት መጠቀሚያ ላለመሆን ሁሉም ዜጋ በተጠንቀቅ ሊቆም እንደሚገባ ሚኒስትሩ ጥሪያቸውን አስተላልፈዋል። የሕዝብ ተወካዮች ምክር ቤት አባላት በውጭ ሀገራት የሚኖሩ ዜጎችን ደህንነት ለማስጠበቅና ለመከታተል ምን እየተሰራ ነው በማለት ላቀረቡላቸው ጥያቄ ሚኒስትሩ ምላሽና ማብራሪያም ሰጥተዋል። ዜጎች በውጭ ሀገራት መብታቸውና ክብራቸው ተጠብቆ እንዲሰሩ የመደመር መንግስት ቁርጠኛ አቋም እንዳለው ሚኒስትሩ አረጋግጠዋል። የኢትዮጵያ መንግስት ባደረገው ከፍተኛ ክትትል ባለፉት 5 ወራት ብቻ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 1300 እንዲሁም በሳውዲ አረቢያ የነበሩ 26000 ዜጎችን ወደ ሀገራቸው እንዲመለሱ ማድረጉን ገልጸዋል። ዜጎቹ ከነበሩበት አስቸጋሪ ሁኔታ ለማውጣት ከፍተኛ ስራ እየተሰራ ባለበት ሁኔታ አሁንም በደላሎች ያልተጨበጠ መረጃ የሚታለሉ ዜጎች በህገወጥ መንገድ ወደ ውጪ እየሄዱ መሆኑን ሚኒስትሩ ጠቁመዋል። በመሆኑም ዜጎች ለህይወት አስጊ ከሆኑ ህገወጥ ጉዞዎች ሊታቀቡ እንደሚገባም አሳስበዋል። በሌላም በኩል ኢትዮጵያውያን በህጋዊ መንገድ ወደ ውጪ ሄደው እንዲሰሩ ከስራና ክህሎት ሚኒስቴር ጋር በመቀናጀት እየተሰራ መሆኑን የውጭ ጉዳይ ሚኒስትሩ ለምክር ቤቱ አስረድተዋል። በተለይም በአረብ ሀገራት በሚገኙ ቆንስላዎች ዜጎችን የሚከታተሉ ዲፕሎማቶች ተመድበው የቅርብ ክትትል እየተደረገ መሆኑንም አመላክተዋል። ከአሰሪዎቻቸው ጋር ችግር ለሚገጥማቸው ዜጎች የህግ ድጋፍና ክትትል የማድረግ ስራ ተጠናክሮ እንደሚቀጥልም ሚኒስትሩ ጨምረው ገልጸዋል። መንግስት የኢትዮጵያን ብልጽግና ለማረጋገጥ ወሳኝ ናቸው በማለት ከነደፋቸው ትልሞች መካከል ዲጂታል ኢትዮጵያን መገንባት ትልቅ ትኩረት የተሰጠው ጉዳይ መሆኑን የመንግስት ኮሚኒኬሽን አገልግሎት አስታወቀም። የኢትዮጵያን መጻኢ ዕድል በዛሬና በነገ ትውልድ ፈጠራና ቴክኖሎጂ እድገት ላይ ለመገንባት ያለመው ዲጂታል ኢኮኖሚ ስትራቴጂ ጥራት ያለው ከዘመኑ ጋር የሚጓዝ አካታች ኢኮኖሚ መገንባት የሚያስችል ውጤት እየታየበት ይገኛልም ብሏል። እንደሚታወቀው ይህን ትልም ለማሳካት መንግስት ዲጂታል ኢትዮጵያ 2025 ስትራቴጂን ቀርጾ ወደ ስራ ገብቶ ነበር ያለው አገልግሎቱ ዲጂታል ኢትዮጵያ 2025 በሁሉም መስኮች አስደናቂ ውጤት የተመዘገቡበት ሲሆን ስትራቴጂው ስኬታማ ተልዕኮቹን አጠናቆ ለዲጂታል ኢትዮጵያ 2030 አስረክቧልም ነው ያለው።
በዲጂታል 2025 የቴሌኮምን ገበያ በመክፈትና በማስፋት የኢንተርኔትና ሞባይል አገልግሎት ተደራሽነትን ማሳደግ እንዲቻል አድርጓልም ተብሏል። ደህንነቱ የተጠበቀ የብሔራዊ ዲጂታል መታወቂያ ወይም ፋይዳ ለመላው ኢትዮጵያን ለማዳረስ የተከናወነው ፕሮጀክት የኢ-ገቨርናንስ አገልግሎት የመሶብ የአንድ ማዕከል ዲጂታል አገልግሎት ዘመናዊና የተቀላጠፈ አገልግሎት በማዳረስ በኩል ትልቅ እመርታ የታየበት ስራ ነው ብሏል። ሌላው የ5 ሚሊዮን ኮደሮች ፕሮግራም የዲጂታል ክህሎትን በማስፋት በኩል አመርቂ ውጤት የታየበት እንደሆነም ተናግሯል። ከዚህም በተጨማሪ የአርቲፊሻል ኢንተለጀንስ ኢንስቲትዩት መመስረት፣ የፐብሊክ ኢንፍራስትራክቸር ወይም ፒኬአይ መጀመር፣ የኢንተርኔት ፋይበር እና 4G እና 5G ማስፋፋት፣ ዲጂታል ፋይናንስ፣ ዲጂታል ግብይት የመሳሰሉ ሁሉ የዲጂታል 2025 ተልዕኮን ስኬታማነት ማሳያ ናቸው ብሏል። ይህንን መነሻ በማድረግ መንግስት የዲጂታል 2030 ስትራቴጂ በመቅረጽ ተግባራዊ ማድረግ መጀመሩንም አስታውሷል። ይህ ስትራቴጂ ዲጂታል ሉዓላዊነቷን የጠበቀች በፈጠራና በቴክኖሎጂ የተመሰረተች ኢትዮጵያን ለመፍጠር የሚያግዝ ስትራቴጂ ነው ያለው አገልግሎቱ ስትራቴጂው ቴክኖሎጂን የኑሮ ዘይቤ በማድረግ ሁሉን አቀፍ ብልጽግናን ማረጋገጥ ዓላማው ያደረገ ነው ብሏል። ከዚህ ባለፈ ስትራቴጂው በግብርናና በጤና በዘመናዊ የዲጂታል መሳሪያዎችን በማካተት ምርታማነትንና የአገልግሎት ጥራትን ማሳደግ፣ በፋይናንስና በትምህርት የፋይናንስ አካታችነትን ማረጋገጥና ለነገው ትውልድ የዲጂታል ፈጠራ አሳቢነትን ማስረጽ፣ በስራ ዕድል ፈጠራ ለዲጂታል ስራ ፈጣሪዎች ምቹ ምህዳር በመፍጠር ወጣቶች የፈጠራ አቅማቸውን ወደ ኢኮኖሚ እሴት እንዲቀይሩ ማስቻል የመሳሰሉት ፋይዳዎች ይኖሩታልም ብሏል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባንኮች በአስገዳጅነት በብሔራዊ ባንክ የሚያስቀምጡት ሪዘርቭ ምጣኔ ወደ 10% ወርሃዊ አማካይ ከፍ እንዲደረግ ወሰነ። የገንዘብ ፖሊሲ ኮሚቴ 5ኛ ስብሰባውን ባሳለፍነው ታህሳስ 13 ቀን ያካሄደ ሲሆን በዚህ መድረክም የዋጋ ግሽበቱ ወደ ታሰበው የነጠላ አሃዝ ግብ እስኪደርስ ድረስ ጥብቅ የገንዘብ ፖሊሲው ተጠናክሮ መቀጠል እንዳለበት ግንዛቤ መውሰዱን አስታውሷል። የተለያዩ ምክረ ሀሳቦችን ለቦርዱ በማቅረብ ያስወሰነው ኮሚቴው በዚህም የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15% እንዲቆይ እንዲሁም ባንኩ ለሚሰጣቸው ቋሚ የተቀማጭ ሂሳብ አገልግሎትና ለቋሚ የብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ ወስኗል። የብሔራዊ ባንክ የገንዘብ ፖሊሲ ተመኑ አዲስና ገና ውጤታማነቱ ጊዜ የሚወስድ በመሆኑ እንዲሁም የባንኮች የጥሬ ገንዘብ ክምችት አቅም መሻሻል በማሳየቱ አሁን ያለው 24% ዓመታዊ የብድር እድገት ገደብ እስከ ቀጣዩ የገንዘብ ፖሊሲ ኮሚቴ ስብሰባ ድረስ እንዲቆይ ምክረ ሐሳብ ቀርቦ በቦርዱ መወሰኑም ተጠቁሟል። እንዲሁም ባንኮች በመጀመሪያ 5 ወራት የሰጡት አዲስ ብድር በከፍተኛ ሁኔታ መጨመሩ ጠቅላላ የገንዘብ አቅርቦትን በከፍተኛ ሁኔታ እንዲጨምር እያደረገ ነው ያለው ኮሚቴው ይህ ሁኔታ እንዳይቀጥል ባንኮች በአስገዳጅነት በብሔራዊ ባንክ የሚያስቀምጡት ሪዘርቭ ምጣኔ ወደ 10% ወርሃዊ አማካይ ከፍ እንዲደረግ፣ የየዕለት መጠባበቂያ ግን በነበረበት 5% እንዲቆይ ምክረ ሐሳብ ቀርቦ በቦርዱ መጽደቁ ተሰምቷል። በተጨማሪም ብሔራዊ ባንክ የተቀመጠው ዝቅተኛ የቁጠባ ወለድ ቁጠባን ለማበረታታትና የባንኩን የፖሊሲ ማዕቀፍ የተጣጣመ ለማድረግ የዝቅተኛ ወለድ ተመንን ለገበያው እንዲተውና በአስቀማጮች በባንኮችና በሌሎች የገንዘብ ተቋማት መካከል በሚደረግ ድርድር እንዲወሰን ምክረ ሐሳብ ቀርቦ በቦርዱ መጽደቁን ማሳወቁን የብሔራዊ ባንክ ባወጣው መግለጫ አስታውቋል። የድሬዳዋ ነጻ ንግድ ቀጠና የኢትዮጵያን የንግድና የሎጂስቲክስ ስርዓት በማቀላጠፍ በኩል ተስፋ ሰጪ ውጤቶች እየታዩበት መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ገለጹ። ቀጠናው ለኢትዮጵያ ኢኮኖሚያዊ ብልጽግና ያለውን ሚና ለማሳደግ በቅንጅት መስራት እንደሚገባም አመልክተዋል። ኮርፖሬሽኑ በድሬዳዋ ነጻ ንግድ ቀጠና ዙሪያ በቀጣይ ለሚከናወኑ ተግባራት ግልጽነት ለመፍጠርና ባለሀብቶች በቀጠና ውስጥ በስፋት እንዲሳተፉ ለማበረታታት ያለመ ከባለድርሻ አካላት ጋር የምክክር መድረክ እያካሄደ ይገኛል። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በዚህ ወቅት እንደገለጹት የድሬዳዋ ነጻ ንግድ ቀጠና ወደ ሙሉ ትግበራ ከገባ የሀገሪቱን የንግድና የሎጂስቲክስ ስርዓት በማቀላጠፍ ረገድ ተስፋ ሰጪ ውጤቶች እየታዩበት ይገኛል ብለዋል። በሚቀጥሉት 5 ዓመታት $11 ቢሊዮን የሚጠጋ ምርት በድሬዳዋ ነጻ ንግድ ቀጠና በኩል ለማሳለጥ ግብ ተቀምጦ እየተሰራ መሆኑንም ገልጿል።
ቀጠናው ለኢትዮጵያ የኢኮኖሚ ብልጽግና ያለውን ሚና ለማሳደግ የመንግስት ተቋማትና የግል ዘርፉ በቅንጅት ሊሰሩ እንደሚገባ ጥሪ አቅርበው የስራ ፍቃድ የወሰዱ ባለሀብቶችም በአፋጣኝ ወደ ስራ መግባት እንዳለባቸው አስገንዝበዋል። የድሬዳዋ ነጻ ንግድ ቀጠና በኢትዮጵያ የመጀመሪያው ነጻ የንግድ ቀጠና ሲሆን ሀገሪቱን ከዓለም አቀፍ የንግድ ስርዓት ጋር ለማስተሳሰር የታለመ ግዙፍ ፕሮጀክት ነው። ነጻ የንግድ ቀጠናው የሎጂስቲክስ ወጪን ለመቀነስ፣ የውጭ ኢንቨስትመንትን ለመሳብ እንዲሁም ለስራ ዕድል ፈጠራ ትልቅ አበርክቶ ይጫወታልም ተብሏል። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆች በተከታይነት ደግሞ ዓለም አቀፍ መረጃ ነው የምንነግራችሁ። የዛሬው ዓለም አቀፍ መረጃችን የተጠናቀቀውን የፈረንጆቹን 2025 ምን እንደነበረ የሚመለከት ነው። እነዚህን ጥንቅሮች አሰባስቦ ያዘጋጀልን ባልደረባችን አዳም ያሲን ነው፣ እንደሚከተለው ያቀርብልናል። ከምስራቅ አፍሪካ እስከ መካከለኛው ምስራቅ ከአሲያ እስከ አውሮፓና አሜሪካ በርካታ እውነቶችን ያስመለከተ የፈረንጆቹ 2025 ሊጠናቀቅ የሰዓታት እድሜ ብቻ ቀርቶታል። በዚህ ዓመት ላይ ለህዝቦቿና ለአፍሪካውያን ትልቅ ጀብድ ያስመለከተችው ኢትዮጵያ ዜጎቿ ሲናፍቁትና ሲጓጉለት የነበረውን የህዳሴ ግድብ አጠናቃ አሳይታለች። የህዳሴ ግድቡ ከነበረበት ውድቀት ተነስቶ ነፍስ እንዲዘራ ያደረጉት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ ዓመት ኢትዮጵያውያን ትልቅ ብስራት በጉባ ላይ እንዲሰሙ አድርገዋል። ከጉባ ብስራቶች ውስጥም የኒውክሌር ኃይል ማመንጫ ጣቢያ፣ የ1.5 ሚሊዮን ቤቶች፣ የማዳበሪያ ፋብሪካ፣ የጋዝ ፋብሪካ ምርቃትና የኢትዮጵያ ግዙፉ አየር ማረፊያ ዋነኞቹ ናቸው። እነዚህን ትላልቅ ብስራቶች ኢትዮጵያውያን በ2025 ሲሰሙ አፍሪካ ውስጥና በውጭ የሚገኙ አንዳንድ ሀገራቶች የተለያዩ ክስተቶችን ሲያስተናግዱ ቆይተዋል። በፈረንጆቹ አቆጣጠር 2023 ወደ እርስ በርስ ጦርነት ውስጥ የገባችው ይህንን ጦርነት ማስቆም አቅቷት በርካታ ዜጎቿን ለሞት አሳልፋ የሰጠችው ሱዳን በ2025ም ትልቅ ቀውስ ስታስተናግድ ቆይታለች። እንደ ሱዳን ሁሉ ዜጎቿን ለሞት አሳልፋ ስትሰጥ የነበረችው ዲሞክራቲክ ኮንጎ በሩዋንዳ መንግስት ይደግፋል በሚባለው M23 አማጺ ቡድን ስትታመስ ቆይታለች። በ2025 ጆ ባይደንን ከስልጣን አንስታ በምትኩ ዶናልድ ትራምፕን ፕሬዝዳንቱ አድርጋ የመረጠችው አሜሪካ ከውስጥ ፖለቲካዋ ትርምስ ባለፈ በውጭ ሀገራቶች ፖለቲካ ውስጥ በመግባት በርካታ ሁነቶችን ለዓለም አቀፍ ማህበረሰቡ ስታስመለከት ቆይታለች። ገና ወደ ስልጣን በመጡበት ዓመት የሩሲያንና ዩክሬን ጦርነት ወዲያውኑ እንደሚያስቆሙ ሲናገሩ የነበሩት የሀገራቶችን ጦርነት ከማስቆም ይልቅ በእስራኤልና ኢራን ጦርነት ውስጥ እጃቸውን አስገብተው ቴህራንን በቤቱ የጦር ጀቶች ያስደበደቡት ዶናልድ ትራምፕ በዚሁ ዓመት በርካታ ውሳኔዎችን በመወሰን የበርካቶችን ቀልብ ሲስቡ ቆይተዋል። አሜሪካን ከዓለም አቀፉ የጤና ድርጅት ያስወጡት፣ ለታዳጊ ሀገራቶች እርዳታ የሚሰጡ እንደ USAID የመሳሰሉ ተቋማቶች እንዲዘጉ የወሰኑት፣ በበርካታ ሀገራቶች ላይ ታሪፍ በመጣል ሜክ አሜሪካ ግሬት አጌን የሚለው መርሃቸውን በተግባር ማሳየት የፈለጉት ትራምፕ በዚሁ ዓመት በዛ በነጩ ቤተ መንግስት ውስጥ ከአንድም ሁለት ፕሬዝዳንቶችን ሲኮንኑ ተስተውለዋል። እነሱም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ናቸው። ፕሬዝዳንቱ ከዚህ ባለፈ ወደ አሜሪካ ስደተኞችን ስታስገባ በነበረችው ሜክሲኮ ላይ ማዕቀብ ሲጥሉና በጉግል ካርታ ላይ የሰፈሩን የሜክሲኮን ባህር ሰላጤ ካርታን ወደ አሜሪካ ባህር ሰላጤ መቀየርም ችለዋል። ሜክሲኮ የአሜሪካ ግዛት እንድትሆን ለማድረግ ሲጥሩ የነበሩት ትራምፕ በካናዳና ግሪንላንድ ላይም ይህንኑ አይነት ተግባር ሲፈጽሙ ተስተውለዋል። በዚህ ምክንያት ፕሬዝዳንቷ ጀስቲን ትሩዶ በፍቃዳቸው ከጠቅላይ ሚኒስትርነታቸው እንዲነሱ ያደረገችው ካናዳ በትራምፕ ታሪፍ ስትደበደብ ቆይታለች። የአሜሪካ ግዛት እንድትሆን ጥያቄ ሲቀርብላት የነበረችው ግሪንላንድን ብትሆን አሜሪካ ወደፊት በጉልበት ወደ ራሷ ግዛት እንደምትጠቀልላት የዓለም አቀፉ ማህበረሰብ በዚሁ ዓመት 2025 ሲሰማ ቆይቷል። ፕሬዝዳንቱ እንዲህ አይነቱን ተግባር በነጩ ቤተ መንግስት ውስጥ በዚሁ ሊጠናቀቅ የሰዓታት እድሜ ብቻ በቀረው የፈረንጆቹ 2025 ሲያስመለክቱ የቆዩ ቢሆንም ጦርነት ውስጥ የገቡ ሀገራትን ወደ ስምምነት እንዲመጡ ሲያደርጉ ታይተዋል። በዘንድሮ ዓመት በካሽሚር ግዛት አማካኝነት ለ4 ቀናት ጦርነት ውስጥ ገብተው የነበሩት ሁለቱ የኒውክሌር ጦር መሳሪያ ባለቤቶች ፓኪስታንና ህንድ የ4 ቀናት ጦርነቱን በዶናልድ ትራምፕ አማካኝነት ማቆም ችለዋል። ፕሬዝዳንቱ ከዚህ ጦርነት ባለፈ በኒውክሌር ማብለያ ጣቢያ አማካኝነት በመካከለኛው ምስራቅ ተከስቶ የነበረውን የእስራኤልና ኢራንን ጦርነት ማስቆም ሲችሉ በእስራኤልና ሐማስ መካከል የነበረውንም ጦርነት ለወራቶች እንዲቆም ማድረግ ችለዋል። ፕሬዝዳንቱ አስቆሚዋለሁ እያሉ ሲናገሩለት የነበረው ነገር ግን ዛሬም ድረስ በርካቶች እንዲሞቱና ከቤት ንብረታቸው እንዲፈናቀሉ ያደረገው የታይላንድና የካምቦዲያ ጦርነት አንዱ ሲሆን አርሜኒያና አዘርባይጃን፣ ሰርቢያና ኮሶቮ እንዲሁም ዲሞክራቲክ ኮንጎና ሩዋንዳ የተኩስ አቁም ስምምነት እንዲያደርጉ ማድረግ ችለዋል። በፕሬዝዳንቷ ዶናልድ ትራምፕ አማካኝነት በርካታ ጦርነቶችን ስታስቆምና በውጭ ሀገራት ውስጥ በሚገኙ አሸባሪዎች ላይ ጥቃት ስትፈጽም የነበረችው አሜሪካ
በምድሯ ላይ የሽብር ጥቃቶችን ስታስተናግድ ቆይታለች። አሜሪካዊውን የቀኝ ክንፍ የፖለቲካ አክቲቪስት ቻርሊ ክሪክን በሽብር ጥቃት በሞት ያጣችው ዩናይትድ ስቴትስ በቅርቡ በዋሽንግተን ዲሲ 2 ወታደሮቿ ላይ በሶሪያዊው አሸባሪ ጥቃት ሲፈጸምባት ተመልክታለች። በፈረንጆቹ አቆጣጠር 2005 በመካከለኛው ምስራቅ ሀገራቶች ውስጥ ሲከሰት የነበረው ጦርነት በቀይ ባህር ላይ የሚዘዋወሩ ጀልባዎች ላይ በሁቲ ታጣቂዎች አማካኝነት ጥቃት እንዲፈጸምም አድርጓል። በዚሁ ዓመት በጋዛ ሰርጥ ውስጥ ከሐማስ ጋር ጦርነቱ ስትገባ የነበረችው በሊባኖስ የሚገኘውን ሄዝቦላን ስትደበድብና በምላሹ ጥቃት ሲፈጸምባት የቆየችው በየመኑ ታጣቂ ቡድን ሁቲ ላይ ጥቃት በመፈጸም ለቀይ ባህር ጥቃቶች ሰበብ የሆነችው እስራኤል ከኢራን ጋር ጦርነት ውስጥ ገብታ ታስተውላለች። የአሜሪካና የአውሮፓ ሀገራቶች ማዕቀብ ኢኮኖሚዋን እንዲያደቀው ያደረገችው የኒውክሌር ማብለያ ጣቢያዎቿን ከእስራኤልና አሜሪካ ጥቃት መከላከል ያልቻለችው ኢራን ጀነራሎቿን፣ ሳይንቲስቶቿንና ከ1000 በላይ ዜጎቿን በዚሁ 2025 ለሞት አሳልፋ ስትሰጥ በምላሹ በእስራኤል ንጹሃን ዜጎች መኖሪያ ቤቶች ላይ ጥቃት ስትፈጽም ታይታለች። የእስራኤል የጦር ጀቶች በየቀናቱ ሰማያቸውን ሲያናውጥባቸው የነበሩት ምድራቸውን በእስራኤል ወታደሮችና ታንኮች ያሳረሱት ፍልስጤማውያን በምግብ እጥረት ምክንያት የበርካታ ሀገራቶችን ትኩረት ስበውም ተስተውለዋል። ከናዚ ጦር ጥቃት በኋላ እስራኤላውያንን በፍልስጤማውያን ምድር ያሰፈረችው ለእስራኤል ድጋፍ በመስጠት ከጀርመን ጋር ግጭት ውስጥ ስትገባ የቆየችው እንግሊዝ የቤንያሚን ኔታንያሁ አስተዳደር በጋዛ ሰርጥ ላይ በሚፈጽመው ጥቃት ምክንያት በዘንድሮ ዓመት በእስራኤል ፊቷን እንድታዞር አድርጓታል። ለፍልስጤም መንግስት እንደ ፈረንሳይ፣ ካናዳ፣ አውስትራሊያ፣ ፖርቹጋል፣ ቤልጂየምና ሉክዘምበርግ ሀገራቶች እውቅና ሰጥታለች። የእስራኤልና ኢራንን ጦርነት የተመለከቱት የመካከለኛው ምስራቅ ሀገራቶች የአሜሪካንን ትልቁን የጦር ሰፈር የያዘችው ኳታር በእስራኤል የጦር ጀቶች ዋና ከተማዋ ዶሃ ሲደበደብ ተመልክተዋል። በዘንድሮ ዓመት ከመካከለኛው ምስራቅ ሀገራቶች የተለየ ዓመት ያሳለፈችው ሀገራቶቹ በጦርነት ሲታመሱ ለ14 ዓመታት በሀገሯ የቆየውን የእርስ በርስ ጦርነት ያስቆመችው ሶሪያ የበሽር አልአሳድን መንግስት በመጣል መሐመድ አልሻራን ፕሬዝዳንቱ አድርጋ መሾም ችላለች። የቀድሞ የአልቃይዳ መሪ የነበረው ከአሜሪካ ወታደሮችና የጦር ጀቶች ጥቃት ያመለጠው የአሜሪካ መንግስት እሱን ይዞ ለመጣ ሰው $10 ሚሊዮን እንደሚሰጠው መግለጫ እንዲያወጣ ያስደረገው የሶሪያው መሐመድ አልሻራ በዚሁ በ2025 በነጩ ቤተ መንግስት ተገኝተው ከዶናልድ ትራምፕ ጋር ውይይት ሲያደርጉም ተስተውለዋል። ከህንድ ጋር በዘንድሮ ዓመት ጦርነት ውስጥ ገብታ የነበረችው ፓኪስታን አፍጋኒስታን እያስተዳደረ ከሚገኘው ታሊባን ጋር በባሉቺስታን ድንበር ላይ ጥቃት ተፈጽሞብኛል በማለት ግጭት ውስጥ ስትገባም ተስተውላለች። ከፓኪስታን ጋር ጦርነት ውስጥ ሲገባ የነበረው ታሊባን ከኢራንና ፓኪስታን ተሰደው በመጡ ሴቶች ላይ የተለያዩ ውሳኔዎችንም ሲወስን ቆይቷል። ከነዚህም ውስጥ እንስት ሴቶች ብቻቸውን ከቤት እንዳይወጡ፣ ለብቻቸው ቤት እንዳይከራዩ፣ የውበት መጠበቂያ ቤቶች እንዳይከፍቱና ከ6ኛ ክፍል በላይ ትምህርት እንዳይማሩ በዚሁ ዓመት ውሳኔ አስተላልፎባቸዋል። የኔፓልና የአንካራን የህዝብ አመጽ ያስመለከተው የሩሲያንና የኔቶን የጦርነት ጉሰማ ያሳየው 2025 ከመጠናቀቁ በፊት ሶማሊላንድ በእስራኤል እውቅና እንዲሰጣት አድርጓል። ለ3 አስርት ዓመታት ሀገራቶች እውቅና እንዲሰጧት ስትታትር የነበረችው ሶማሊላንድ የፈረንጆቹ 2025 የመጀመሪያውን እውቅና አስገኝቶላታል። ክቡራትና ክቡራን የሀሳብ ሚዲያ ወዳጆች ለዕለቱ የተሰናዱት መረጃዎቻችን የተከታተላችኋቸው ነበሩ። በሰላም ቆዩን።